ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ዓርብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አድናት ነኝ። አብራችሁን ቆዩ። በአርሲ ሀገረ ስብከት በአሰኮ ወረዳ ቤተ ክህነት በቃጠሎ የወደመው የጥላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ዳግም እንደሚሰራ ተገለጸ። እንደሚከተለው ይቀርባል። በአርሲ ሀገረ ስብከት በአሰኮ ወረዳ ቤተ ክህነት በቃጠሎ የወደመው የጥላታ ጨፌ ቅዱስ ገብርኤል ቤተክርስቲያን ዳግም እንደሚሰራ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት በአሰኮ ወረዳ ቤተ ክህነት በጥላታ ጨፌ ቅዱስ ገብርኤል ቤተክርስቲያን 101 ዕድሜ ያስቆጠረው ቤተክርስቲያን በታጣቂ ኃይሎች በቀን 24/9/2018 ዓ.ም ሙሉ በሙሉ በእሳት መውደሙን መዘገባችን የሚታወስ ነው። ይሁን እንጂ በብፁዕ አቡነ ኤልሳ የአርሲና የሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳል አመራርነት በአሰኮ ወረዳ ቤተ ክህነት ጥረት ከወረዳውና ከዞኑ አስተዳደር እንዲሁም ከሚመለከታቸው የመንግስት አመራሮች ጋር በመወያየት ቤተክርስቲያኑን በነበረበት ቦታ በቡልኬት ተሻሽሎ እንዲሰራና ወጪው ሙሉ በሙሉ መንግስት እንዲሸፍነው ተወስኗል። እስካሁን 1000 ቆርቆሮ በቦታው ደርሶ የአሰኮ ወረዳ ቤተ ክህነትም ተረክቦታል ብለዋል። ዲዛይኑን ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባልና በአሰኮ በወረዳ ቤተ ክህነቱ በኩል እንዲዘጋጅና ባለሙያ እንዲዘጋጅ ስራው በአጭር ጊዜ ውስጥ እንዲጠናቀቅ መመሪያም ተሰጥቷል። ብፁዕነታቸው ጉዳዩን ከወረዳውና የዞን መንግስት አካላት እስከ ፌዴራል የሰላም ሚኒስቴር ድረስ በቤተክርስቲያን መዋቅር እስከ ቅዱስ ሲኖዶስ ጉዳዩን በማስረዳት በታጣቂ ኃይሎች የተቃጠለውን የጥላታ ጨፌ ቅዱስ ገብርኤል ቤተክርስቲያን ዳግም እንዲሰራ ስራው እንዲጀመር ማድረግ ችለዋል። ሌሎች በአርሲ ሀገረ ስብከት ስር ያሉ ወረዳዎች ችግር ትኩረት እንዲያገኝ ብፁዕነታቸው የሚመራው ሀገረ ስብከት ከባለድርሻ አካላት በመስራቱ ቤተክርስቲያኑ በቦታው ተመልሶ እንዲሰራና ምዕመናን ወደ ቤታቸው እንዲመለሱ ስራቸውን ተከናውኗል። በአጠቃላይ በአርሲ ሀገረ ስብከት ስር ያሉ ወረዳዎች ብዙ ቦታ ተመሳሳይ የሰላም እጦት ችግር ያለ ቢሆንም በእያንዳንዱ ቦታ ከመንግስት አካላት ጋር በመቀናጀት ሰላም እንዲሰፍን የምዕመናንን ሰላም መብት እንዲጠበቅ ዘርፈ ብዙ ስራ እየተከናወነ መሆኑን አክለው ገለጻ አድርገዋል። የአዲስ አበባ ሀገረ ስብከትን በተመለከተ ከቋሚ ሲኖዶስ መግለጫ ተሰጠ። ተጨማሪ አለ። የአዲስ አበባ ሀገረ ስብከትን በተመለከተ በቋሚ ሲኖዶስ ከተቋቋሙ አጣሪ ኮሚቴ መግለጫ ተሰጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአዲስ አበባ ሀገረ ስብከት የሚስተዋለውን የመልካም አስተዳደር ችግር ተከትሎ ከሀገረ ስብከቱ እስከ አጥቢያ አብያተ ክርስቲያናት ድረስ የተከሰቱ ችግሮችን ማለትም ህገወጥ ቅጥር፣ እድገት፣ ዝውውር፣ ህገወጥ የፋይናንስ አሰራሮችን፣ የገንዘብ ዝውውሮችን፣ ህገወጥ የቦታና የቤት ኪራይ ውሎችን፣ ህገወጥ ተደራራቢ ስራዎችን ወዘተ በዝርዝር በማጥናት ከመፍትሄ ሀሳብ ጭምር የሚያቀርብ ኮሚቴ በመሰየም ወደ ስራ እንዲገባ ማድረጋችን የሚታወስ ነው ብለዋል። በዚህም መሰረት የተቋቋመው ኮሚቴ የማጣራት ስራው ውጤታማና ተቋም ተኮር እንዲሁም በሀቅ ላይ የተመሰረተና በሀገረ ስብከቱ የሚስተዋሉ ችግሮችን ከመሰረቱ መፍታት የሚያስችል የመፍትሄ ሀሳብ የሚቀርብበት መሆኑ ይቻል ዘንድ የቅድመ ማጣራት ስልቶችን በመቀየስ የማጣራት ስራውን ለመጀመር የሚያስችል እንቅስቃሴ በማድረግ ላይ የሚገኝ ሲሆን በቀዳሚ እቅዱ ካካተታቸው ዋና ዋና ተግባራት መካከል መረጃዎችን የመሰብሰብ የመተንተንና በዲጂታል ቴክኖሎጂ ማደራጀት ስራ ዋነኛ ተግባሩ አድርጎ በመንቀሳቀስ ላይ ይገኛል ሲሉ አክለዋል። በመሆኑም በአዲስ አበባ ሀገረ ስብከት በተለይም ደግሞ በባለፈው ዓመት ውስጥ ከፍ ሲል በተዘረዘሩ ተግባራት መሰል በሆኑ የመልካም አስተዳደር ችግር ምክንያት ተጎጂ የሆናችሁ በቂ ማስረጃ ማቅረብ የምትችሉ ሁሉ ዘወትር በስራ ሰዓት በእጃችሁ የሚገኘውን ማስረጃ ኮፒ በመያዝ በጠቅላይ ቤተ ክህነት ጽሕፈት ቤት ህዝብ ግንኙነት መምሪያ በተከፈተው የመረጃ መሰብሰቢያ ቢሮ በመገኘት በድምጽና በምስል ጭምር መረጃችንና ማስረጃዎችን በመስጠት የማጣራት ስራው ውጤታማ እንዲሆን የበኩላችሁን አስተዋጽኦ ማበርከት የምትችሉ መሆኑን እየገለጸ መረጃና ማስረጃ የሚሰጥ ማንኛውም አካል መረጃ በመስጠቱ ምክንያት በስራው ላይ ምንም አይነት ጉዳት እንዳይደርስበት ኮሚቴው አስቀድሞ በቋሚ ሲኖዶስ ዋስትና እንዲሰጥ ያደረገ መሆኑን እየገለጹ ያላቸው መረጃና ማስረጃ በነጻነት ማቅረብ የምትችሉ መሆኑን ከወዲህ ለማሳሰብ እንወዳለን ሲሉ አክለው ተናግረዋል። ኮፕ 32 ዓለም አቀፍ ጉባኤ በስኬት እንዲካሄድ የሃይማኖት አባቶች ኃላፊነታቸውን እንዲወጡ የምክክር መድረክ ተካሄደ። እንደሚከተለው ይቀርባል። ኮፕ 32 ዓለም አቀፍ ጉባኤ በስኬት ይካሄድ ዘንድ የሃይማኖት ተቋማት ኃላፊነታቸውን እንዲወጡ የሚያግዝ የግንዛቤ ማስጨበጫ የምክክር መድረክ ተካሄደ። ኢትዮጵያ በምታዘጋጀው የኮፕ 32 ዓለም አቀፍ ጉባኤ የሃይማኖት ተቋማት ሊያከናውኑት በሚገባ ሀገራዊ ኃላፊነት ላይ ግንዛቤ ለመፍጠር ታሳቢ ያደረገ የምክክር መድረክ በትናንትናው ዕለት በአዲስ አበባ ተካሂዷል። በመድረኩ የተገኙ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ክቡር ሙዓዘ ጥበብ ዲያቆን ዳንኤል ክብረት ለኢትዮጵያ ሃይማኖት
የሃይማኖት ተቋማት ጉባኤ አባል የሃይማኖት ተቋማት መሪዎችና አገልጋዮች ለኮፕ 32 ዓለም አቀፍ ጉባኤ ማድረግ የሚገባቸውን ዝግጅትና ሊወጡት የሚገባቸውን ሀገራዊ ኃላፊነት የሚዳስስ የውይይት መነሻ ሰነድም አቅርበዋል። በቀረበው ሰነድም ኢትዮጵያ የምታዘጋጀው ኮፕ 32 ዓለም አቀፍ ጉባኤ በህዳር ወር 2027 ዓ.ም እንደሚካሄድ የተገለጸ ሲሆን በጉባኤውም ከ80 ሺህ በላይ የሆኑ የዓለም አቀፍ ማህበረሰብ እንደሚታደሙ ተብራርቷል። ይህንን እጅግ ብዙ ሺህ ህዝብ የሚሳተፍበትን ዓለም አቀፍ መድረክ በስኬት ለማዘጋጀት ባለድርሻ አካላትን በማስተባበር ዝግጅት የተደረገ መሆኑን የገለጹት ክቡር ሚኒስተር የሃይማኖት ተቋማት አጀንዳውን በሚገባ ተገንዝበው በሀገራዊ ኃላፊነታቸውን በተገቢው መንገድ መወጣት ይችሉ ዘንድ ዝግጅታቸውን ከወዲሁ መጀመር እንደሚጠበቅባቸው አስረድተዋል። በመድረኩ የሀገር መሪዎች፣ የልዑካን ቡድን መሪዎች፣ ዋና ተደራዳሪዎች፣ የወጣቶች ተወካዮች፣ የአየር ንብረት ለውጥ ተሟጋች፣ የዓለም አቀፍ ሚዲያዎች ኃላፊዎችና ባለሙያዎች እንዲሁም ታዛቢዎች በስፋት የሚታደሙበት ይሆናል ተብሏል። ይህ ዓለም አቀፍ ጉባኤ ከአዲስ አበባ እስከ አዳማ ድረስ በሚገኙ የቱሪስት መዳረሻ ቦታዎች ላይ እንቅስቃሴ የሚደረግ በመሆኑ የሃይማኖት ተቋማት እነዚህ ቦታዎች የሚሸፍን ሰፊ ዝግጅት ማድረግ እንደሚገባቸው ተጠቁሟል። ለጉባኤ የሚመጡ ዓለም አቀፍ እንግዶች ታሪካዊ የሃይማኖት ቦታዎች የሚጎበኙና ለስርዓተ አምልኮ ወደ ተለያዩ የሃይማኖት ተቋማት የሚሄዱ በመሆኑን ከግንዛቤ ውስጥ በማስገባት ኢትዮጵያን የሚመጥን መስተንግዶና አገልግሎት የሃይማኖት ተቋማት ለእንግዶች በመስጠት ሃይማኖታዊና ሀገራዊ አደራቸው እንዲወጡ ጥያቄም አቅርበዋል። የሃይማኖት ተቋማት ውስጣዊና ውጫዊ ገጽታ ለውጭ ሀገር እንግዳዎች በሚሆን መልኩ በማደራጀትና በማስዋብ እንዲሁም የቋንቋ ችግር እንዳይገጥም በሁሉም የሃይማኖት ተቋማት ውስጥ ያሉ የተለያዩ ቋንቋዎችን በአግባቡ መናገርና መስማት የሚችሉና የበጎ ፈቃደኞች አገልጋዮችን ማደራጀትና ስልጠና በመስጠት ለጉባኤው ብቁ ማድረግ እንደሚያስፈልግ ተገልጿል። በተጨማሪም ታሪካዊ ሃይማኖታዊ ቦታዎችን የሚያስጎበኙ አካላት ከቀድሞ በላቀ ሁኔታ ዝግጅት እንዲያደርጉ ክትትልና ድጋፍ ማድረግ እንደሚገባ ተጠቁሟል። በመድረኩ የታደሙ የሃይማኖት መሪዎችና አገልጋዮች የተሰጣቸውን ኃላፊነት በአግባቡ ለመወጣት አስፈላጊውን ዝግጅት ከወዲሁ ለማድረግ ያላቸውን ዝግጁነትም ገልጸዋል። የሃይማኖት መሪዎች አክለውም ቅንጅታዊ አሰራር እንዲጠናከር የግንዛቤ ማጎልበቻ መድረኮችን በቀጣይ በማካሄድ ህዝብን ማንቃት እንደሚያስፈልግ የክትትልና ድጋፍ ስራ በየጊዜው እንዲካሄድ የጥያቄና ሀሳብም አቅርበዋል። ከመድረኩ በተሰጠ ምላሽና አስተያየት የኢትዮጵያ የሃይማኖት ተቋማት ጉባኤ ሀገራዊ ተልዕኮ ተቀብሎ የሃይማኖት ተቋማቱን በማስተባበር ቃል የገባውን ተስፋ በተግባር እንዲተረጉም በትጋት እንዲሰራ አቅጣጫውን ተሰጥቷል። እንዲሁም መንግስት አስፈላጊውን ድጋፍና ክትትል የሚያደርግ መሆኑን በመግለጽ የዕለቱ መድረክም ተጠናቋል። በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ለካህናት የተሰጠው ስልጠና ተጠናቀቀ። ተጨማሪ አለ። በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ለሁለት ተከታታይ ቀናት የተሰጠው የካህናት ስልጠና ተጠናቋል። ስልጠናውን በደብሩ ሰበካ ጉባኤና አስተዳደር ጽሕፈት ቤት አማካኝነት የተዘጋጀ ሲሆን ለደብሩ ማህበረ ካህናት ከሐምሌ 27 ቀን እስከ ሐምሌ 28 ቀን 2018 ዓ.ም ለሁለት ቀናት በተለያዩ መምህራን ተሰጥቷል። እግዚአብሔርን መምሰል በሊቀ ሊቃውንት አባ መላኩ በሁለተኛው ቀን የስልጠና ውሎም ክብረ ክህንናን ትምህርተ ኖሎትን በመጋቢ ብሉይ አይነኩሉ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር እንዲሁም የቤተ ክርስቲያን ፈተናዎችን ከጥንት እስከ ዛሬ በመርጌታ ባህረ ጥበብ ሙጭ በሚሉ እርሰ ጉዳዮች ላይ ተሰጥቷል። የስልጠናው ዓላማ እግዚአብሔር መምሰል ካህናትና መምህራንን ቤተ ክርስቲያንን ምዕመናን በመጠበቅ ያላቸውን ድርሻና ዘመኑን በተረዳ መልኩ የመንፈስ ልጆቻቸውን በመግባርና በሃይማኖት እያጸኑ በተጨማሪም የቤተ ክርስቲያን ፈተናዎችን በመገንዘብ የሉዓላዊነት ድርሻቸውን በሚገባ እንዲወጡ መነሳሳትን እንዲጨምሩና ተልዕኮ መሰረት ባደረገ መልኩ ውጤታማ እንዲሆኑ ለማገዝ እንደሆነ ተጠቁሟል። ማስቻልና ምክንያት የብሎም ይህንን ሁሉ የላቀ አገልግሎት ለመፈጸም እግዚአብሔርን መምሰል በሚል በሊቀ ሊቃውንት በአባ መላኩ የደብሩ አስተዳዳሪ መላከ ጸሐይ ተስፋ ማርያም ነጋሽ በበኩላቸው በተሰጠው ትምህርታዊ ስልጠና መሰረት በትጋትና በፍቅር ራስን በማበረታታት ከእግዚአብሔር የተሰጠን ታላቅ ኃላፊነት እንድንወጣ ለማስቻል የተዘጋጀ ስልጠና ጥቅሙ ከፍ ያለ መሆኑንም አስታውሰዋል። የደብሩ አስተዳዳሪ አክለውም የትናንትናን በሚያስታውስ የዛሬም በሚያሳውቅና የነገም በሚያስብ ስልጠና እውቀታዊ ድርሻቸውን በመወጣት ስልጠናው የተሰጡት መምህራን የክብር እንግዶችና ከ130 በላይ የሆኑ ሰልጣኞች ስለነበራቸው ንቁ ተሳትፎ ምስጋናቸውን አቅርበዋል ብለዋል። በመጨረሻም የዕለቱ የክብር እንግዶች ሊቀ ሕሩያን ይልማ ጌታሁን የኢትዮጵያ መጽሐፍ ቅዱስ ማህበር ጠቅላይ ጸሐፊና ሊቀ ትጉሃን ወንደሰን ገብረስላሴ የንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስራ አስኪያጅ በስልጠናው የተሰማቸውን ደስታ በመግለጽ እንደዚህ አይነት የምክክርና የአቅም ማጎልበቻ ስልጠናዎች ሊቀጥሉ እንደሚገባ የተሰጠውን ስልጠና በቀጣይ የጾመ
ማርያም ፍልሰታ የበለጠ በተግባር መታየት እንዳለበት በማሳሰብ በቀጣይ ለሚሰጡ ስልጠናዎች የበኩላቸውን አስተዋጽኦ እንደሚያደርጉ ቃል በመግባት መርሃ ግብሩ በጸሎትም ተጠናቋል። ነሐሴ 1 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን